ኢየሱስ ላንቺ ምንድነው? ማን ነው አይደለም ያልኩሽ ምንድነው? ኦንቶሎጂካሊ ምንድነው? አምላክ። ኦኬ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር ሲሰማ የነበረው? ከአብ። ከአምላክ ነው የሚለው፣ ከአብ አይልም። ከአምላክ ሰምቼ ነገርኳችሁ ሰው ነኝ ይላል። ያው ብዙ ጊዜ መጽሐፍ ቅዱስ አምላክ አብ ነው ተብሎ ስለሚታሰብ ነው እንጂ አይልም። ያው ሆሴዕ 19 ላይ አምላክ እኔ አምላክ እንጂ ሰው አይደለሁም ነው የሚለው። ስለዚህ ከማን ነው ሲሰማ የነበረው? እኮ ከአምላክ ካለ ከአምላክ ነው። አምላክ ስንት ነው? አንድ ነው፣ ግን ያኛው አምላክ አልተገለጸም። ከአንዱ አምላክ ነው ሲሰማ የነበረው። ሲሰማ የነበረው ከአንዱ አምላክ ነበረ። ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከባድ ነው። ከአንዱ አምላክ ነው ወይ ሲሰማ የነበረው ነው ጥያቄው። ምክንያቱም አንዱ አምላክና ኢየሱስን ዳይኮቶማይዝድ አድርጎ ነው ያስቀመጠው። ሁለት የተለያዩ ምንነቶች አድርጎ ነው ኦንቶሎጂካሊ ያስቀመጠው። ምክንያቱም ከአንዱ አምላክ እየሰማ ከሆነ የሚሰማው ደግሞ ሰው ነኝ ነው ያለው። ሰው ነው ከአምላክ ሰምቼ ነገርኳችሁ ሰው ነው የሚለው ራሱ። ስለዚህ የአንትሮፖስ ያ ሰው ከአንዱ አምላክ የሚሰማ ከሆነ አምላክና ሰው የሚባሉት የተለያየ ምንነት አድርጎ ነው። አንደኛው አሰሚ ነው፣ አንደኛው ሰሚ ነው። ስለዚህ ኦንቶሎጂካሊ ሁለት የተለያዩ ምንነቶች ናቸው። ስለዚህ ዮሐንስ ወንጌል 8:40 ላይ ያለውን ጥቅስ እንዴት ታያዋለሽ? እንጃ ከባድ ነው ይሄ አሁኑ ጥቅስ። እሱን ነው ኮሜዲ ሰው ራሱ እንትን አለ። ሆሴዕ 19 ላይ እኔ አምላክ እንጂ ሰው አይደለሁም ነው የሚለው ፈጣሪ። ሰው አይደለሁም ካለ ከማን ነበር? እኔ አምላክ እንጂ ሰው አይደለሁም ከሚለው ማንነትና ምንነት እየሰማ ነው ያለው። አሁን ሜታፊዚካሊ ደግሞ በማንነትም ይለያያሉ። ምክንያቱም እንትን አለ፣ ባለቤት አለ፣ ተሳቢ አለ፣ ተሻጋሪ ግስ አለ፣ ሳብጀክት አለ፣ ኦብጀክት አለ፣ ትራንሲቲቭ ቨርብ አለ፣ የሰማሁት የሚል ነገር አለ፣ አሰሚ አለ፣ ሰሚ አለ። እንደው የሰማይና ምድርን የፈጠረው አንድ አምላክ ነው ከሌላ አካል የሚሰማው ለምን ይሰማል? የራሱ ነገር ከአምላክ ሰምቼ ነገርኳችሁ ሰው አለ። ለምንድን ነው የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ነገር ለዓለም እናገራለሁ አለ። ለምንድን ነው የሚናገረው? ራሱ ጋር ሙሉ እውቀቱ ካለው። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ይላል፣ ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኝ፣ ስለዚህ አብ እንደነገረኝ እንዲሁ እናገራለሁ አለ። አምላክ ከሆነ ለምን መልእክተኛ ይሆናል? እኔና አንቺ አንድ ትምህርት ቤት ፊዚክስ ተምረን ጠረጴዛ ላይ ቁጭ ብለን እኔ አንቺ መልእክተኛ መሆን አልችልም። አንቺ የተማርሽውን ትምህርት ፊዚክስ እኔም ከተማርኩት ሁለታችንም ጋር እውቀት ካለን እኔ ራሴ መናገር እችላለሁ ስለ ፊዚክስ። ስለዚህ ሊዲያ ናት የምትነግረኝ ስለ ፊዚክስ ማለት አልችልም። ለምን? አንቺ የምታውቂውን ነገር እኔ እስካወቅኩኝ ድረስ ማለት ነው። ኢየሱስ አምላክ ከሆነ ለምን ይላካል? መልእክተኛ ለምን ይሆናል? ራሱን ችሎ ለምን አይመጣም? አብ ጋር ያለው እውቀት እሱ ጋር ካለ ምን ችግር አለው? ራሱ ለምን አይናገርም? ለምንድን ነው የሚያዳምጠው? ለምንድን ነው የሚሰማው? ሰምቶ ለምንድን ነው የሚያስተላልፈው? መሀል ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ደግሞ እፈርዳለሁ አለ። ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። እንደሰማው አለ። ከማን ነው የሚሰማው? ከማን ነው እየሰማ ያለው? እንዴት አድርጎ ነው አምላክ የምትይው? የሚሰማን አካል ከሌላ አካል ከአምላክ እየሰማው ነው እያለ አምላክ አንድ ነው አልሽ። ከአንዱ አምላክ እየሰማ ከሆነ በመካከል ያለው መካከለኛ ደግሞ ሰው ነው ብሎ ነው ያስቀመጠው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና አለ and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ ነው የሚለው። ዘማን ክራይስት ጂሰስ አለ፣ እሱም ሰው ነው ክርስቶስ ነው አለ። ስለዚህ መሀል ላይ ያለው ሰው ኦንቶሎጂካሊ ሰው ነው የነበረው። መሀል ላይ የሚያስተላልፈው መካከለኛ ሆኖ በአንድ አምላክና በሰዎች መካከል እያዳመጠ እየሰማ ሲያስተላልፍ የነበረው ኦንቶሎጂካሊ ሰው ነው ብሎ ነው ያስቀመጠው። ስለዚህ ላንቺ ማን ነው ኢየሱስ ምንድን ነው ተብለሽ በተጠየቂ በምንነት ሰው ነው። ወደ ላይ ከፍ አናደርገውም፣ እንዳይወርድ ደግሞ ዝቅ አናደርገውም። አላህ የሰጠውን ያከበረውን የወደደውን እንወዳለን እናከብራለን። በዚህ መልክና ልክ ነው የምናስቀምጠው ኢየሱስን። እሺ ግን እኮ ኢየሱስ ያመጣው አምላክነቱ ሊያውጅ ነው እንዴ? ሲጀምር ያመጣው ሲጀምር እኮ ሰው ነው ካልሽ እኮ ፊሽካው ተነፋ። ከዛ በኋላ አምላክነቱ የት ገባ? አምላክነት እንደ ጃኬት የሆነ ቦታ አስቀምጠን የምንመጣው ነገር ነው እንዴ? አይደለም። ምድር ላይ ያለ ሲሰራ የነበረው ያየ ነበር ሲሰራ የነበረው። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም አለ። ከዚህ የሚበልጥ ስራ ያሳየዋል አለ። ለምን ያሳየዋል? ተይ እንጂ እንዴ! እኔ ሙሉ ችሎታ ካለኝ አንቺ ለምንድን ነው የምታሳየኝ? እኔ ጋር ችሎታው ካለ ማለት ነው። ዮሐንስ ወንጌል
ምዕራፍ 8 ቁጥር 34 እና 35 ላይ ምንድን ነው የሚለው? የላከኝ የሰጠኝ ስራ ይላል። እንደ አብ እንደላከኝ ያሳያልና አለ። ለምን ይሰጠዋል ስራ? ለምንድን ነው የሚሰጠው? ዮሐንስ ወንጌል 17 5 እና 6 ላይ ምንድን ነው? የሰጠኝን ስራ ተከበርኩ አለ። አሃ በስጦታ ያገኘው ነገር ነው እንዴ? ከራሱ እየሰራ አይደለም ያለው? አዎ ኢየሱስ የሚሰራው የነበረውን ስራ የመለኮት ስራ አልነበረም። ለምን? በስጦታ ያገኘው ነገር ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ እንደዛ ነው የሚለው። በእኔ የሚያምን እኔ የማደርገውን ስራ ይሰራል፣ ከዚህ የሚበልጥ ነገርም ሊሰራ ይችላል አለ። ሙት ማስነሳት፣ ሽባ መተርተር፣ እውር ማብራት የመሳሰሉ ነገሮችን ሲያደርጋቸው የነበረው በአጠቃላይ ተቀብቶ ነው። መሲህ ስለነበረ ነው። የተቀባ ነው። መንፈስ ቅዱስ ላዩ ላይ ስላረፈበት ነው። የጌታ ኃይል ሆነለት እንዲፈውስ ነው የሚለው። ስለዚህ ሲያደርጋቸው የነበሩ በአጠቃላይ ተአምራቶች በአጠቃላይ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች አለ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። ኦንቶሎጂካሊ ሰው ነበር፣ ነገር ግን ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር አለ። በድንቅና በተአምራት አምላክ በሱ በኩል ባደረገው ድንቅና ስራት አለ። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባ፣ እሱ መልካም እያደረገ ለዲያብሎስ የተገዙትን ሁሉ ነፃ ያወጣ ነበር፣ አምላክ ከእርሱ ጋር ነበረና ይላል። አሃ አምላክ ከእሱ ጋር ነበረ። አዎ አምላክ ጋር ነበረ እንዴ! ምን አይነት ድራማ ነው? ምን አይነት ቁማር ነው? ምን አይነት ተውኔት ነው እየተደረገ ያለው? ተው እንጂ። ስለዚህ ምንድነው ያለው ነገር? አንድ አምላክ አለ። በአንድ አምላክና በሰዎች መካከል ደግሞ ሆኖ ሲያስተላልፍ የነበረው ኦንቶሎጂካሊ ሰው ነው። ሜታፊዚካሊ ደግሞ ማንነቱ ደግሞ ነብይ ነው። ለዛ እኮ ነው የኤማውስ መንገደኞች መካከል አንደኛው ሲናገር ምንድነው ያለው? የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ የናዝሬቱ ኢየሱስ በአምላክና በሕዝቡ መካከል በቃልና በስራ ብርቱ ነብይ ነበር ብሎ ነው ያስቀመጠው። ሜታፊዚካሊ ማለት ነው እንጂ አምላክነት እንደ ጃኬት የሆነ ቦታ የምታስቀምጨው ነገር አይደለም። የት ገባ አምላክነቱ? የት ገባ? ሁል ጊዜ የሚጸልየው የሚያመልከው ማንን ነበረ? ሊዲያ የሚያመልከው ሳይሆን የሚጸልየው ወደ አባቱ ነው። የሚያመልከውም ራሱ ወርሺፕ የሚያደርገው ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እኛ ለምናውቀው እናመልካለን ነው የሚለው። እንግሊዝኛ ወርሺፕ ነው የሚለው። እናመልካለን፣ እንሰግዳለን ነው የሚለው። ይሰግድ ነበረ ለአንድ አምላክ፣ ይጾም ነበረ፣ ይጸልይ ነበረ፣ ይለምነው ነበረ፣ ይንበረከክ ነበረ፣ ይፈራው ነበረ። ከአምልኮ ያልሰጠው ምንም ነገር የለም። አንደኛ ነገር ማለት ነው። አምላካችን ይል ነበረ ሰማይ ላይ ራዕይ ዮሐንስ 19:4 ላይ ሰማይ ላይ አምላኬ ይላል። ራዕይ 3:2 ራዕይ 3:12 ላይ ሰማይ ላይ ከሄደ በኋላ ዕብራውያን 8:2 ላይ ደግሞ እዛም አገልጋይ ነው ይላል። አገልጋይ ማለት ላትሪዮጎስ አምላኪ ነው ይላል። አምልኮ የሚያቀርበው ለአንድ አምላክ ነበር የነበረው። እሺ ታዩ ሲጸልይ የነበረ ነው። ወደ ማን ነበር ሲጸልይ የነበረው? ወደ አባቱ ነው። ግን ኢየሱስ ያው ወደ ወልድ ለምን አልጸለየም? አርጎ እንትን እያላቸው ነው። ወደ ወልድ ለምንድን ነው ያልጸለየው? ጥሩ ግን ወደ ወልድ ለምንድን ነው ያልጸለየው? ወልድ ራሱ አይደል? ኦኬ ለምንድን ነው ያልጸለየው ወደ ወልድ? እንዴት ወደ ራሱ ይጸልያል? የት ገባ የሱ አምላክነት? ወደ እሱ አምላክነት አይጸልይም እንዴ? እንዴት ወደ ራሱ ነው? ታዩ እሺ ወደ መንፈስ ቅዱስ ለምን አይጸልይም? መንፈስ ቅዱስ አምላክ አይደል አይደል? ለምንድን ነው ወደ አብ ብቻ የሚጸልየው? መንፈስ ቅዱስ ለምን ይጸልያል ወደ መንፈስ ቅዱስ? ወደ አብ ብቻ ለምን? እኮ መንፈስ ቅዱስ አምላክ አይደለም ወይ? ለምን ወደ እሱ አይጸልይም? መጽሐፍ ቅዱስ ላይ ተጸልዩለት አያውቅም ወደ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ አምላክ አይደለም? ጸሎት አይገባውም? አምልኮ አይገባውም? እኔ አምልኮ አላውቅም፣ አይገባውም። እኔ መቼ ይመለካል አልኩኝ። ስለዚህ ምንድነው አምላክነቱ ታዲያ? ሶስተኛው አካል መንፈስ ቅዱስ 30% ሶስተኛው እግዚአብሔር መንፈስ ቅዱስ የሚባለው ምንድነው? ድርሻ የለውም? እሱ እኔም አልገባኝም። የኔም ጥያቄ ነው። እንግዲህ ለፈጥምጥምሽ ጨርሻለሁ። እንግዲህ ጥያቄ ካለሽ በተናገ